ጉድ! ትሁትና አለምዬ እንግዲህ እንደዚህ ፖሊሷን እያነጋገሩ ይገኛሉ። አቶ ገዙና ልጁም እንደዚህ ሶፋ ላይ ተንደላቀው ቁጭ ብለዋል። ትሁቴ እንግዲህ አስገብታች ፖሊሷ በራን ኳኩታ አባዬ ጠቆመባት ማለት ነው። እንግዲህ አቶ ገዙ ላይ ሁሉም ተፋጠዋል። ካሌብም ምንድን ነው ይሄ ነገር? ምን እየተፈጠረ ነው ያለው እያለ ነው። ቤቲና አለምዬም እንደዚህ ተፋጠዋል። እንግዲህ እናቲቱም እንደዚህ እንደምታዩት እዚህ ሶፋ ላይ መታ ትሁትን በጣም አስደንግጣታለች። አለምን እየተነጋግረን ነበረ። እንዴት እንደዚህ ታደርጊያለሽ? አስበላሽኝ እኮ ይሄ ሰውዬ ይገለኛል። ለምን እንደዚህ አደረግሽ ስትላት ምንም አይመጣም። ካሁን በኋላ እኔም ጤነኛ ነኝ። በእነሱ ቤት ያበድኩ መስሏቸዋል። እኔ ጤነኛ ነኝ። ስለዚህ ከዚህ በኋላ መናገርና መብቴ ማስከበር እችላለሁኝ። ትሁት እስከ ዛሬ ድረስ ላደረግሽልኝ በሙሉ ከልብ አመሰግናለሁ። ሲቀጥል ደግሞ አቶ ገዙና ቤቲ እሷ ምንም ያው የእሱን ያገባት ዋነኛው ነገር ተጠያቂ ግን እሱ ነው። ስለዚህ ተገቢውን ቅጣት ማግኘት አለበት አቶ ገዙ። እስከ ዛሬ ላደረሰብኝ ስለ ልቦና እንደገና ደግሞ ልጅሽ ሞቷል፣ ልጅሽን ገለሸዋል እያለ እያስፈራራኝ እየተፈራረቁ አንቺ እብድ ነሽ፣ አታምሪም፣ ታስጠያለሽ፣ ከፎቅ ላይ ወረውርሻለሁ እያለ ሁሉንም ነገር እንግዲህ ተናገረች ማለት ነው። ማን ነው ባክሽ እንደዚህ የልብ ልብ የሰጠሽ? ቆይ እንዴት በህይወት እንድትኖሪ የፈቀድኩልሽ እኮ እኔ ስለሆንኩ ነው እንጂ በደቂቃ አንቺን ማጥፋት እችል ነበረ። ከዛ በኋላ ናቲ አበደ ማለት ነው። ራሱን ይዞ ጮኸ። እናቴ ላይ ይሄ ሁሉ ግፍ እንዴት እንደዚህ ታደርጋለህ? ቆይ ለምን? ምንድን ነው ያደረገች? ያኔ እኔ ሳታገባ በፊት እኔም ከተወለድኩ በፊት እናቴ እንዴት ነበረች? ያ ሁሉ መልኳን ምንድን ነው ያደረግከው? አንተ ሰው አይደለህም፣ ጅብ ነህ። በፍጹም ላንተ የሚራራ ልብም ሆነ የሚያዝን ልብ የለኝም አቶ ገዙ። ጨካኝ ሰው ነህ። እኔ አሁን ካንተ ጋራ ለፍልፌ ጉሮሮዬን አላሳምም። ተገቢውን ቅጣትህን ታገኛለህ። ከዛም አቶ ገዙ እንግዲህ ያው እዛው ላይ ፈንደስ ብሎ ቁጭ ብሏል። መልስም አይመልስ ደንግጧል ማለት ነው። እንግዲህ አለምዬም ጀግኒቷ ከዚህ በኋላ አቶ ገዙ እንደፈለክ ልታዘውና እንደፈለክ ልትጮህበት በፍጹም አልፈቅድልህም። ይሄ ቤት የኔ ነው። ከዛም አቶ ገዙ ከት ብሎ ሳቅና በጣም ያሳዝናል። ቤቱ ሲያንቺ ነበረ፣ አሁን ግን ያንቺ አይደለም፣ የአዲሷ ባለቤቴ ነው፣ የቤቲ ነው ይሄ ቤት። ስለዚህ ምንም ልረዳሽ አልችልም። በጣም አዝናለሁ አላት። እውነት በል እስኪ እዛን ለራስ ማዘን ካለብህም ለራስ ነው። ይሄ ቤት የኔ እንደሆነ ማንም ያውቃል። ተከራክሬ ይሄን ቤት እንደማስመልስም አውቃለሁ። እመነኝ። እኔ እስከ ዛሬም እያስፈራራችሁኝ በፎቅ ላይ ወረውርሻለሁ እያልክ እያስፈራራኸኝ ብዙ ነገር ስትለኝ ዝም ያልኩት ፈርቼ አይደለም። ቆይ እስቲ የተሻለ ቀን ይመጣል እያልኩ ነው እንጂ እናንተ በተራ መታችሁ እንደዛ አይምሮዬን የሚያዞር ንግግር ስትናገሩኝ እኮ ለእናንተ መልስ ጠፍቶብኝ አይደለም። ግን ዝም ያልኩት ይሄንን ላያሳየኝ ነው። ልጄን በህይወት አግኝቼዋለሁ፣ እኔንም በህይወት አግኝቶኛል። ለዛም ነው አንተና ሚስትህ እየመጣችሁ ምራቃችሁን ስተፉብኝ፣ በእግራችሁ እንደ ኳዝ እየጠለዛችሁኝ ብዙ ነገር አደርሳችሁብኛል። ስለዚህ እኔ ግን እንደናንተ ክፉ አይደለሁም። ግን ያ ማለት ደግሞ ተገቢውን ቅጣት ታገኛላችሁ። እመነኝ አቶ ገዙ። አንድ ባንድ የኔ ነው ያልከውን በሙሉ ትመልሳለህ። እኔ ንብረቱንም የራሴ ነው፣ ብቻዬን የሰራሁት ነው። ስለዚህ ይሄንን ንብረት የራስ ለማድረግ ብለህ አይደለ እንደዚህ እብድ እንድመስል ያደረግከኝ? ግን ደግሞ እኔ አላበድኩም፣ ደህና ነኝ። ከዛ በኋላ ቤቲ ጮካለችና ትሁትን ጠራቻት። ትሁት ከዚህ በፊት እችን ሴትዮ አይተሻት ታውቂያለሽ እንዴ? ማንን? እኔም ዛሬ ከእናንተ እኩል ነው ያየኋት። እዛ ቤት ውስጥ ማን ይሁን ማንን የምን አውቃለሁ? እዛ ቤት ውስጥ እንዳትገቢ ብላችሁኝ የለ እንዴ? እንዴት ላቅ እችላለሁ እኔ ቤቲ አለቻት። ትሁት አታበሳጭኝ፣ የምታውቂው ነገር ካለ ተናገሪ አለቻት። እመኘኝ የማውቀው ነገር የለም። በቁም ደግሞ ምን ይፈይድሻል? አሁን እኮ ህይወት ታገኝታለች ማለት ይሄ እንደዛ ማለቴ ሳይሆን እች ሴትዮ እዛ ውስጥ ገብተው የሆነ የሚመክራት ሰው አለ። ምክንያቱም እንደዚህ አልነበረችም። አንቺ ሳትመጪ በፊት
በጣም ነው የምትፈራው። ቀና ብላ እንኳ አታየንም። አሀ ለካ ስታሰቃዩት ኖራችኋላ አንቺ። አሁን ደግሞ ለምን እናቴ በህይወት ኖረች ነው? ዳኒ ተረጋጋ ናቲ። እኔ እንደዛ ማለቴ አይደለም፣ ግን ደግሞ እናት ያኔ እኛም በጣም ትፈራን ነበረ። ከዛ በኋላ እሷን ታውቂያታለሽ እንዴ እማዬ አላት። ከዛም እንግዲህ ካልደፈረሰ አይጠራም የሚለውን ነገር አዎ እሷ ባትኖር ኖሮማ ይሄን ይገሉኝ ነበረ፣ የተበላሸ ምግብ እየሰጠችኝ። አረ አለምዬ ለምን እንደዛ ታደርጊያለሽ? ትሁት ዛሬ እኮ አበቃ ሁሉም ነገር፣ መደባበቅ የለም። እውነቱን መናገር አለብኝ። እነሱም ከዚህ ቤት እህልዋቸው ያልቃል። አንቺም ደግሞ ማንም አይነካሽም። በእሷ ኃይል ነው እዚህ የደረስኩትኝ። ቤቲ ተብዬዋማ እንደ ውሻ ምግብ የተራረፈ እያመጣች እየወረወረችብኝ ትሄዳለች። ግን እቺ ልጅ እዚህ ቤት ከመጣች በኋላ እነሱ ሳይኖሩ እየገባች ምግቤን በሰዓቱ በስነ ስርዓቱ ትሰጠኛለች። አየህ፣ እነሱ ግን እኔ ሲበድሉኝ እናስጨቁኑኝ። እናም የሆነ ቀን ጸባዬ ሲለወጥባቸው ማን ነው ከኛ ሌላ እዚህ ቤት ውስጥ የሚገባው? ለምን ጠየከኝ ስለው ጸባይሽ ተቀይሯል፣ እዚህ ቤት ውስጥ እየገባ የሚመክርሽ ሰው አለ እንዴ አለኝ። አይ እኔ አላውቅም፣ ማንም ሰው የለም። እኔ ታውቃለሁ፣ ከዚህ ጋር ወጥቼ አውቃለሁኝ እንዴ? እኔ ያለሁት እዚህ ነው። ከዛም እኔ አቶ ገዙ አሁን ካንተ ጋር እንካ ሰላምታ ምናምን ማባባል አልፈልግም። ሲቀጥል ደግሞ ያንተን ተረት ተረት ቆሜ የማዳምጥበት ጊዜም የለኝም። ታውቃለህ እስከ ዛሬም ልጄ እንዳልሞተ ውስጤ በተደጋጋሚ ይነግረኝ ነበረ። ልጅሽ አልሞተም፣ በሕይወት አለ ልጅሽ የሚል ነገር ውስጤ ይመላለሳል። አምላኬ ለካ ይሄንን ሊያሳየኝ ነው። አሁን ካንተ የምፈልገው ነገር ምንም አይነት ነገር የለም። ሲቀጥል ደግሞ ይሄን ንብረት ምናምን የምትለው ነገር እርሳው አቶ ገዙ። ይሄ ቤት የራሴ ነው። መከራዬን ላቤን ጥፍጥፍ አድርጌ የሰራሁት የራሴ ቤት ነው። ስለዚህ 75 ሳንቲም ከዚህ ቤት ውስጥ ምንም ነገር አታገኘም አለችው። እዛም እንግዲህ ተናደደ። እመኑኝ ሁላችሁንም ዋጋ አስከፍላችኋለሁ ላደረክብኝ ነገር። ከዛ በኋላ እንግዲህ ትሁት ላይ እንትና ቤቲና አቶ ገዙ አፈጠጡባት። ትሁት አንገትሽን ደፍተሽ ለካ ምንም እንደማያውቅ ሰው የምትሆኘው እዛ እየገባሽ ነው። አንቺ የልብ ልብ የሰጠሽ ማን ነው? መብት የሰጠሽ እዛ ቤት ውስጥ እንድትገቢ ማን ነው? ተናገሪ ትሁት፣ ደሜን አታፍሊው። ቆይ ማን ነው እሱ? እዛ ቤት ውስጥ ገብተሽ እንደፈለግሽ እሷንም መክረሽ እንደዚህ ያደረግሻት አንቺ ማን ስለሆንሽ ነው አላት። ከዛ በኋላ እኔ ማንም ልሆን ማንም፣ ግን ደግሞ እውነታው ይሄ ነው። ገባለሁ። እኔ ባልገባ ኖሮማ እናንተ እኮ የተበላሸ ምግብ የማትፈልጉትን የተጣለ ምግብ እየሰጣችኋት ልጅቷን አይምሯን ለማሳት እብድ ነሽ እያላችሁ ብዙ ነገር ስታደርጓት ነበር አይደለም እንዴ? ስለዚህ እኔ ደግሞ እናንተ በሌላችሁበት እየገባው እብድ አይደለሽም፣ አንቺ ደህና ሰው ነሽ፣ አውቀው ነው እብድ ነሽ የሚሉሽ። ስለዚህ አንቺ ተረጋጊ። ምንም አይነት ነገር ቢሉሽ እንኳ እንዳይከፋሽ። እነሱ አውቀው ነው አንቺን ተስፋ ሊያስቆርጡሽ ነው እንጂ በፍጹም አንቺ እብድ አይደለሽም እያልኩኝ መክራት ነበረ። እውነት ነው። ታዲያ የተናገርኩት ሀሰት አለ እዚህ ጋር? ምክንያቱም እውነት ነው የተናገርኩትኝ። እናንተ ያደረጋችሁት ነገር በጣም ለመናገርም የሚያሳፍር ነገር ነው እኮ የሰራችሁት። አንድ ሰው በህይወቱ እያለ ሞቷል ተብለው እንዴት ነው ያ ሰው መቀበል የሚችለው? እሷንም እንደዚህ ነው ያደረጋችኋት አይደለም? እሱ ሞቷል፣ ልጅሽ ሞቷል፣ ልጅሽን የገደልሽው አንቺ ነሽ እያላችሁ አይምሮዋን እንድታጣውና እንድትረሳ ያላረጋችሁት ነገር ያልቆፈራችሁት ድንጋይ የለም። ታውቂያለሽ። አሁን ደግሞ በሰፈራችሁት ቁና እንግዲህ መሰፈራችሁ አይቀርም። አዝናለሁ። አሁን ተገቢውን ቅጣት ማግኘት አለባቸው። ከዛም እናትና ልጅ እንግዲህ ተያይዘው ተላቀሱ ማለት ነው። ናቲሻም እንግዲህ እንዴት እንደዚህ ቆይ ለምን እና ምንድን ነው እሱ? እባክህ ተረጋጋ። አንተ ስትረጋጋ ሁሉም ነገር ይስተካከላል። አንተ ካልተረጋጋ ግን ነገሮች ይበላሻሉ አላት። ከዛ በኋላ እባክህን አሁንም ገና ብዙ የቀረ ነገር አለ። ስለዚህ
ሁሉንም ነገር በሂደትና በመረጋጋት ነው ማሰብ ያለብህ እንጂ በመረጋጋት የማታስብ ከሆነ እመነኝ፣ አሁንም ነገሮቹ ይበላሻሉ። እባክህን ተረጋጋ አለችው። ከዛ በኋላ ትሁት ከዚህ በኋላ ምንም የሚያረጋጋኝ ነገር የለም፣ ለእስከ ዛሬም ላደረግሽልኝ ከልብ አመሰግናለሁ እህቴ። በአንቺ ኃይል ነው እናቴን ላገኛት የቻልኩት እንጂ እንደሱማ ቢሆን እናትህ ሞታለች፣ እናትህ የለችም እያሉ አይጫወቱብኝም ነበረ። ስለዚህ ከዚህ በኋላ ለእነሱም ሆነ ለማንም የሚራራ ልብ የለኝም። በተለይ ለዚህ ሰውዬ ተጫወተብኝ እኮ በጣም ተጫወተብኝ። እንዴት? ቆይ ለምን? እኔ ያላሳዝነውም እንዴ? እንዴት እንደዚህ ያደርጋል? ከዛ በኋላ እንግዲህ አሁን አንተ ተረጋጋ ናቲ። አንተ ካልተረጋጋ ከባድ ችግር ነው የሚፈጠረው። ግዴታ አንተ መረጋጋት አለብህ። ስለዚህ እባክህን ተረጋጋ። ተረጋጋ 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 አትበሉኝ። አሁን እኔ ሰልችቶኛል ሁሉም ነገር፣ ድክም ትክት ነው ያለኝ። አሁን ለማንኛውም ታዩ ምንም አይደለም። እናቴ በህይወት መኖሯ ብቻ ለእኔ በቂ ነው። ከምንም በላይ እናቴ በህይወት ስላለች ደስተኛ ነኝ። ከዚህ በኋላ ግን ለሱ የሚራራ አንዳችም ልብ የለኝም። ጨካኝና አረመኔ ሰው ነው የኔ አባት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ እናትና ልጅ ተፋጠጡ ማለት ነው። ፖሊሷ መጣች ቤት ድረስ። አቶ ገዙ እግሩን አፈናጦ እንግዲህ ቁጭ ብሎ ሀሳብ ጥሎ እየተቀመጠ ይገኛል ማለት ነው። ፖሊሷ እንግዲህ ስትመጣ ግን ናቲሻ ደንግጦ ተነሳ። ምንድን ነው እሱ? ይሄ ነገር ምንድን ነው? የተፈጠረ ነገር አለ እንደዚህ ቤት ውስጥ እያለ እንግዲህ ነገሮቹን እያጣራ ይገኛል ማለት ነው።